አሚን እባክህ አሚን እባክህ ተረጋጋ። ዛሬ አልጋ ላይ ያገኙት ነገ ደግሞ አልጋ ውስጥ እስካገኘሁ ድረስ ልጠብቅ? ወይኔ አሚን አንተ ውሻ አልልቅም። ቆይ አስረዳ። እንደምታስረዳኝ እንዴት ብዬ ልረጋጋ? አልቻልኩም እኮ ሮዚ፣ ፈራሁ። እኔ እኮ ከጎን ነኝ። ለምን አትረጋጋም? አንቺ ብቻ ነሽ እኮ ያለሽኝ። አንቺን ማጣት አልፈልግም። አታጣኝም፣ የኔ አባት አታጣኝም። ሁሌም ከጎን ነኝ። እኔ እኮ እናቴ፣ ሚስቴም፣ ፍቅረኛዬም ሁሉ ነገር አማካሪ ነሽ እኮ። እንዴት ነው አንቺን አጥቼ የምኖረው? ያለ አንቺ ህይወቴ መኖር አይደለም ማሰብ እራሱ አልችልም። አንቺ እኮ ለእኔ እስትንፋሴ ነሽ። የዓይንሽ ብርሃን ጨለማዬን ይገፋል። የጥርሶች ጸዳል ዓለምን እኮ ያስውባል። ሰላም እኮ የማገኘው ከፈገግታሽ። ታዲያ እንዴት አንቺን አጥቼ እኖራለሁ? ህይወቴ ካለ አንቺ ጨልማል። እንዴት አንቺን አታጣኝም? እሺ ሚስቴ ሆነሽ ነዋ አጠገቤ እንድትሆኝ የምፈልገው እንጂ የእሱ ሚስት ሆነሽ አይደለም እንዲያገባሽ በፍቅር ራሱ እንዳይሽ አልፈልግም። በቃ አልፈልግም በይ እባክሽ። ከአንዴም ስንቴ እኮ እንደማልፈልገው ነገር አለው፣ ግን ሊተወኝ አልቻለም። ቆይ ቅድም አድርጌ ያልኩሽ እናደርግሽ? አዎ ደህና እያመነኝ ነበር። አንተ መጣ ማለት እና እብድ ናት ብሎ አብሮሽ እስኪተኛ እየጠበቅሽ ነበር? እንዳሰብኩ አይደለም ሁሉም ነገር። በቃ እብድ እንደሆንኩ እያስመሰልኩ ነበር። ከዛ መጣ ክፍሌ። ሮዚ አሚን እንጂ አትሰጥም። ቆይ ምንድን ነው ያልሽው? አየሁ ዘከት ቆየ በሳሶዬ የምን ጥቁር ሰውዬ? ሳይታየ የሳት ነገር ባለው ሰይፍ ያዘ። ሮዚ ምን እየሆንሽ ነው? ምን ማለች ልጅ ዛሬ? አለመተው እኔ ሂጅ ደበድበዋለሁ። ለምን ቁጭ በይ? አልቀመጥም። ቁጭ በይ። እና ታዲያ አልጋ ላይ ሊያስቀምጥሽ ሲገባ እና ታዲያ አብሮ መተኛቱ አስፈላጊ ሆኖ አጋጣሚ ነው። በቃ ሲገፈትረኝ ወደኩ። ሮዛ እኔ ባንቺ ምንም አይነት አጋጣሚ አልፈልግም። አንቺ ለኔ ፍጹም ነሽ፣ እኔም ደግሞ እንደዛው። አንዲትም ስህተት አልፈልግም። ሰው እኮ ፍጹም አይደለም። አንቺ ግን ነሽ፣ መሆን ደግሞ ግዴታሽ ነው። ቆይ አንቺ ሮዚ አይ እንዳትጨርሰው። ራሴን በጣም ነው የማምነው። የምታመነው ደግሞ ለአንተ አይደለም ለራሴ ነው ማለት። ተው እንጂ አሚን፣ አንተ ብቻ እንደምትወደኝ ነው እንደምታስበው። እኔም እኮ እወድሃለሁ። እሺ የቱ ጋር የት አለ እስኪ ንገሪኝ። መቼ አሰተሽን ታውቂያለሽ ሮዚ? ብቻዬን እኮ ነው እያፈቀርኩሽ ያለሁት። ለአንቺ እያሰብኩ ያለሁት እኔ ብቻ ነኝ። አንቺ ለእኔ ምንም እያሰብሽ አይደለም። እባክህ ተረዳኝ። አንተ ያለበት ጊዜ በጣም በስቃይ ነበር ያሳለፍኩት። ምን ያህል እንባ እየፈሰሰበት እየበሰበሰ እንደሚያደር ይሄ ትራሲንገር ገና እኮ ነኝ አሚን። ቁስሌ አላገገምም፣ ትንሽ እንኳን አልደነልኝም። ግን ሌላ ስቃይ ተደርቦብኛል። ቁስሌ ላይ እንጨት ተሰክቶበታል። ሮዚ ይገባኛል እኮ። አይገባህም። ቆይ እኔ መቼ ነው የሚገባችሁ? መቼ ነው የምትረዱኝ እንዴ? ሮዚ ሁሉም ነገር አውቃለሁ። አንተም እንደሌሎቹ ለኔ ሳይሆን ለራስ ነው የምታስበው። አልተውሽምስ ቆይ ልጅ ምንድን ነው ችግሩ? ጋሼ እኛን ገብቼ ይፈልገዋል እና እሱ የእሷ ታላቅ ወንድም ከሆነ ጋብቻው ለምንድን ነው አልፈለግም? ለምንድን ነው ከመጣ ጀምሮ መጥፎ ፊት የሚያሳየው? ጎበዝ እኔ ነው። አዎ ከአንተ ውጭ እዚህ ቤት ሌላ ሰው ይታያል? ለምን ነው ጎበዝ? አንተም እንደኔ ብቻ ማውራት ጀመርካ? አንዳንዴ ያስፈልጋል። አቤት። ለበታ ምግብ አምጪለት።
ይቅርታ ናታን ማን ነው እንዴ? እዚህ ጋር ስንት ሰው ይታይሻል? 2 እና አይ ያንተንም ስም ስለማላውቀው ብዬ እኮ ነው። እና ሰው ለራሱ ምግብ ሲፈልግ ምን ይላል? ምግብ ስጪ ይላል እንጂ ስሙን ጠርቶ ምግብ ለራሴ ስጪ ይላል? አይ ኧረ አይልም። ጎበዝ። ስለዚህ አሁን በሚገባ ተረድተሽኛል ማለት ነው። ምኑን? ናታን ማን ነው? እኔ እንጃ። ወይኔ ጉዴ! ቆይ ግን አንቺ ራስሽ ማን እንደሆነሽ ታውቂያለሽ? ራሱን የማያውቅ ሰው አለ ብለህ ነው? አይምሮውን ስቷል። እብድ ነው ያልከው ሰው ራሱ ስለ ራሱ ማበድ በደንብ ያውቃል። እብድ ራሱን ያውቃል? አዎ በደንብ ነው። እና ራሱን ካወቀ ራሱን እብድ እያስብለ ለምን ያሰድባል? ሰዎች እብድ ነህ አሉት እንጂ እሱ እብድ ነኝ እኔ ስደቡኛል አለ። ኦ ሴትዮ እኔን ማሳበደሽ ራስን ታውቃለህ። ግን እብድነት ሳትይኝ ሂጂ ምግቡን አምጪልኝ ቶሎ በእናትሽ። እሺ ነይ ናታን ማለት እሱ ነው። እሺ እሺ። ቆይ እኔ እርቦኛል ብያለሁ አላልክም፣ ግን ገምቼ ነው። እንዴት እንደዛ እንድገምት ያደረኩ ነገር አለ? አዎ እንዴ ብቻህን እያወራህ ነበር እንዴ? እና ሰው ብቻው የሚያወራው እንዴ እንደዚህ ለምን ነው? ቆይ ወይ በቃ ረቦ ነው አሜን። በቃ ረቦ ነው አሜን። ምግብ ብላ ምንድን ነው የሚያስቀር? ምንም የሆነ ነገር ትዝ ብሎኝ እንዴ በልተካት ሄድም? አይ በቃ እመለሳለሁ። አዎ ግን በልተህ ሂድ። ታው ነይ የናብተሽ ወደ ጓዳ ምን ነው ትላለች እንዴ? ለምንድን ነው የምልሽው? አይ አቅርቢ እኮ ያልከኝ ለናታን ነበር። ናታን ደግሞ የለም ለዛ ብዬ ነው። እና አንተ ትበላለህ ምናምን አትይኝም? አይ አቅርቢ ያልከኝ ለናታን ነበር። ናታን ደግሞ ሄዷል ለዛ ብዬ እኮ ነው። እና አንተ ትበላለህ ምናምን ብለሽ አትይኝም? እኔ እኮ ለናታን ስላልክ ለሱ መስሎኝ ነው። እንደው ዝም ብዬ ልሞክረው ብዬ ነው እንጂ ምግብ እንኳን አልበላም ብሎኛል። አረ ብላ። የሰው ልጅ ለመቆም ምግብ ያስፈልገዋል። ምን ነው? እጄን ቅድም የሆነ ብረት ወቅቶኝ ነበር። እሱ ነው መሰለኝ በርበሬ ሲነካኝ በጣም አቃጠለኝ። አንቺ እህት እንደዚህ ያደርጋል እንዴ? እንዴት? ሮዚ እኮ አይደለም ብረት ወቅቶኝ ጩቤ ራሱ ቢወገኝ አትጠነቀቅም ብላ ደግማን የምትወገኝ አትሰማኝ። ደግሞ እህት ማለት እኮ ሁለተኛ እናት ማለት ነው። እኛ ግን እኮ እናት የለንም። ግን አባት አላችሁ። እሱማ ግን ደግሞ እናቴን በእውቀትና ባገኘት ደስ ይለኝ ነበር። አንዳንዴ የጎደለህን ነገር ስታስብ ያለህን ነገር በሙሉ ዋጋ ታሳጣዋለህ። ያለ እናት መኖርና እናትን አለማወቅ በጣም እንደሚከብድ አውቃለሁ። እንዴ ለምን እንደዛ አልሽ? አንቺም እናት የለሽም እንዴ? ኧረ አለኝ። እና እንዴት እንደሚከብድሽ አወቅሽ? ቤቱ ቤት የሚሆነው እሷ ስትኖርበት ነው። በዓሉም በዓል የሚሆነው እሷ ስትደምቅበት ነው። ለቤቱ ውበት፣ ለኛ ደስታ ሁሉ ነገራችን ናት። ግን ለአንድ ቀን ወጣ ስትቆይ ቤታችን ቤት አይመስልም እኮ። አየሽ የኛን ቤት አታዩ? ከመጣሽ ግን ጀምሮ ማን ደስተኛ ሆኖ ሲስቅ አይተሽ ታውቂያለሽ? እናታችን ብትኖር ግን ልክ እንዳንቺ ምንም ነገር አይጎልብንም ነበር። እንዴ ታው እንጂ ብሩክ፣ የኔን ጎዶሎ አለመሆን በምን አወቅ? እናት አለሻ ቤታችሁን የምታደምቅ ደስተኛ የምታደርግሽ። ምን ትፈልጊያለሽ? ይሄ ሁሉ አለሽ። ምን ይጎልብሻል? አባት ይጎልብኛል ማለትማ አንተ እናትህን እንደምትናፍቃት እኔ አባቴ በጣም ይናፍቀኛል። እርግጥ ነው እናቴ የሴት ወንድ ሆና ምንም ነገር ሳታጎል አሳድጋኛለች። ግን ምንም ቢሆን አባቴ ይናፍቃል። እናት ካለሽ
እንደ አባት ምንም ሳታውቅ ያሳደገችሽ እንዴት አባት ይናፍቅሻል? ሁሉም እኮ የራሱ የሆነ ቦታና ስራ አለው። ስራ ስትይ እናቴ ምንም ባታጎልብኝም ግን ቤቱን ያለ አባቴ መምራት በጣም ይከብድ ነበር። ለምን? ቤቱ የሴት ቤት ነበር የሚባለው። ማንም እየተነሳ ይፈነጭበታል። እንደፈለጉ ይናገሯታል። መሬቷን እየቆራረጡ ያርሱባታል። ብቻ ብዙ ነገር። የሚበላኝ አሞራ ሊበላኝ እየዞረ ሲመጣ የመከላከል አቅም እንኳን አልነበራትም። አየህ፣ አባቴ ቢኖር ግን ቤቷም መሬቷም አይደፈርም ነበር። ማለት ቆይ እናትሽ አሞራ ይፈራል? አይ እንደዛ አይደለም። ብቻ ተው፣ ታሪኩ ብዙ ነው። ሌላ ቀን እነግርሃለሁ። ብቻ ልልህ የፈለኩት ማንም ሰው ህመም ጉዳት ሳይኖርበት ቀርቶ ሳይሆን ህመሙን በፈገግታው ለመሸፈን ስለሚሞክር ባለን ስናመሰግን ነው የሌለንና የምንፈልገው የሚሰጠን። እሺ ግን ለምን እንዲያናረግም? እንዴት? ያንቺ እናት ለኔ እናት ትሆናለች፣ የኔ አባት ደግሞ ላንቺ አባት ይሆናል። እሺ ምን አባሽ ያርክሻች? ሮዚ ቅድም በርቶ ገኝና እኮ አጉርሽን ቤት የጉርስቺኝ ማን አባት ጠየቀ? ይቅርታ አጠፋው እንዴ? ኧረ የለም አልማሽ እንጂ ጌታባሽ ይዛሻንቺ አረከየትም ሰርቸው ነው። ጎበዝ ምግብን መስራት ትችላለሽ። ዋው ይገርማል። አዎ ብቀምሽ ደግሞ ሮዚ እንዴት እንደሚጣፍጥ አፍስካታረጁን ወይ አዘንሽለት። ምን አይነት መላክ ነው አካችሁ ቤታችን ይወረደል። በቃ ሳስበው እኔም ይሄ ምግብ መቅመስ ያለብኝ ይመስለኛል። የሆነ ነገር ላስቸግርሽ? ችግር የለውም። ምን የእጁ አምጪልኝ። እሺ ትንሽ ዝቅቲ። ምንድን ነው ወገኖች ካልሰራ ወይ ወርከክ በይ። ምን ትገተራለች እቺ? በፈጣሪ ሴትዮ እግሬና ነው የምታጥቢኝ። አምጪ ነው ጆኩ። እንዴ ሮዛ ምን እየሆንሽ ነው? እየታጠብኩ ነው። አይታየም እንዴ? እንዴ እና እጅሽን በማስጠቢያ ነው እንጂ ሰው ላይ ነው እንደምትታጠቢው? እኔ ከፈለኩስ እንዴ ሮዛ ሰው እኮ ክብር አለው። ስጋክ አመሰግናለሁ። ለምኑ እባክሽ? ለነገሩ ታጥበሽ የምታውቂም አትመስይም። እድሜ ለኔ ውሃ ነካሽ። እሺ እባክሽ ትሰሚኛለሽ? ከዚህ በኋላ የቦታ አንቺ አይደለም። እሺ የአንቺ ቦታ እዛ ኪችን ነው። እዚህ እንዳላይሽ ጥፊው ከዚህ ጋር አሁን ተረጋጋ ፍቅሬ። ቆይ አንተ ካልተረዳኸኝ ማን ነው የሚረዳኝ? ተው እንጂ አታስከፋኝ። ቆይ በየሰዓቱ እንደምወድ መናገር አለብኝ? አዎ አለብሽ። እንዴ ምን ነው? ማን ማለት አንተ እዚህ ምን ትሰራለህ እንዴ? ቆይ አንቺ ማን መስየሽ ነው እንደዛ ስታወሪ ነበር? አንተ መስለኝ ነው። ሮዚ እንደዚህማ እንደ ጅል እንድትተኛ አልፈልግም። እንዴት? አንቺ ቆይ ከመቼ ጀምሮ ነው ፍቅሬ ምናምን ብለሽ የምታውቂው? ከዛሬ ጀምሮ። ቆይ ፍቅሬ ብል ችግር አለው እንዴ? ሮዚ የሆነ ምቾት ያልሰጠኝ ነገርማ አለ። ምንድን ነው? አላውቅም ብቻ የሆነ ነገር። ለማንኛውም አበባሽ ይኸው። አበባ ለኔ? አመሰግናለሁ። እሺ ሽታው ራሱ ደስ ሲል። ለማንኛውም ገብቻ ረፍ ልበል። እሺ ትንሽ ደክሞኛል። አልገባኝም። እንዴት ሳታደማኝ አበባውን ሳትጥለው? ወይኔ ይቅርታ።
ቆይ አንቺ ሌላ ተልኮ አለብሽ እንዴ? የምን ተልኮ? እኔ ምን አገልሻለሁ ነው ወይስ አይንሽ በስርዓት አያይ? ኧረ ያያል። እና ታዲያ ካየ ጨፍነሽ እየሄድሽ ነው እየመጣሽ ነው የምትጋጪ? ይቅርታ አውቄ እኮ አይደለም። እርፍ አውቀሽ ምን ገጭኝ አስበሽ ነበር? ኧረ አልፈልግም። ነገሩ ምን ጥያቄ አለው? ግልጽ እኮ ነው። ምኑ? ሲያዩሽ እራሱ ታስታውቂያለሽ። የሆንሽ ተንኮለኛ ነገር ነሽ። እኔ ተንኮለኛ አይደለሁም። እውነት? እና ምስኪን ነሻ? አላልኩም። እሺ ተንኮለኛም አይደለሽም ምስኪንም አይደለሽም። እና ምንድን ነሽ? ይቅርታ ቅር ካላለህ አሁን ልሂድ? ቅር ካለኝ ቆመሽ ትቀራለሽ? ወይኔ ያው እንዴ ሁ ቀልሽ እኔ እኮ ነገሮችን ለብዙ ሰዓት አልይዝም። አሁን እናት አለቅብኝ ስል ሰጠሁት ብለው አይረዳኝም። በቃ ዝም በይ ሮዛ ዝም። እና አበባ ይዘሽ ሊመጣሽ? እሺ ሮዚ የት ሄድሽ? አለው። ኧረ የኔ እናት ሁሉን ነገር አልፎ እናወራለን። እሺ አምናለሁ። ተስፋ እሱ ብቻ ነው። እሺ እኔን አታምኚኝም ሮዚ? አምናለሁ እንጂ ነገሮች ሊስተካከሉ ነው። ልቤ ነግሮኛል። ለመስተካከል እንኳን ትንሽ ጊዜ የሚያስፈልገው ይመስለኛል። ግን ሮዚ ጋሽ ምንም ነገር እምቢ ብሎሽ አያውቁም አይደል? ይሄን ያክል እየተከራከርሽው ጋብቹን ይዝን ያክል ለምን ፈለገው? እሱ ለኔም ጥያቄ ነው። በልጅነትሽ ቃል ሰጥቻለሁ፣ ከቃል ደግሞ ምንም አይበልጥም ነው የሚለው። ቆይ ግን እንዴት? ለዛውም እኮ እኛም አናውቀውም። እሱ ለኔም ጥያቄ ነው፣ ግን ምንም ነገር ማድረግ አልቻልኩም። ታይ እንደዚህ ተስፋ በመቁረጥ ስሜት ውስጥ ሆነሽማ አታውሪ። ምን ላድርግ ብለህ ነው? እኔ ግን እኛ የማናውቀው የሆነ ነገር አለ ይመስለኛል። ምን አይነት? እኔ እንጃ። ጋሽ እንደ ድሮ አይስቅም፣ አይጫወትም። በቃ እኔ እንጃ። አንተ ከሄድክ በኋላ በጣም ተቀይሯል። እርግጠኛ ነኝ እኛም ማናውቀው የሆነ ነገር የተደበቀ ነገርም አለ። እኔ እንጃ ግን አይመስለኝም። አሜን ምን አለት ያለሽ? የሆነ ነገርም አለ። ደግሞ በቅርቡ ሁሉም ነገር ደርስበታለሁ። ቆይ ግን እንዴት እንደዛ ልታስብ ቻልክ? እስኪ ነገሮችን አስተያያቸው ሮዚ። እሺ ምን እናድርግ? ጋሽ ይሄን ጋብቻ ለምን አጥብቆ እንደፈለገው ማጣራትም አለብን። ነገር ኮሜ ሁሌ ስጠይቀው ቃሌን አላጥፍም ቃል አለብኝ ነው የሚለው እኮ። የምን ቃል? መቼ ነው የገባው? ለማን? እሱን እንኳን እኮ ሊመልስልኝ ፈቃደኛ አይደለም። ለምን? ሁሌ ጊዜው ሲደርስ እነግርሻለሁ ነው የሚለው። ጋሽ ቆይ ወዶ ባይሆንስ? እና ማን አስገድደው? እኔ እንጃ፣ ግን የሆነ ነገርም አለ። ሰላም ነው? ሰላም። ህያብ እባላለሁ። የጋሼ ኦኬ። ጋሼ አዲስ ሰራተኛ መጥቷል። የምታግዛችሁ አይደል? አንቺ ነው ሰራተኛ? አዎ። ምን ነው ልክ አይደለም? አዎ ልክ ነህ። እንዴት ነው እና ቤቱ ተመችሽ? አዎ በደንብ። ከሁሉም ጋር ትግባባሽ? ጸባያችሁ ምናምን ለመድሽ? አዎ ጥሩ ናቸው። ግን ይቅርታ ምን ልስጥህ? ሻይ ለሮዚ አፍላትልሽ ነበር። እሺ ይቅርታ ግን ስምሽ ማን ነበር አልሽ? ህያብ። አንገትሽ ላይ እኔ እንጃ፣ አንገትሽ ላይ ያለውን ጠባሳ ማውቀው መሰለኝ። የት? እኔ እንጃ። እኔን ታውቂኛለሽ እንዴ? እንዲያው እንዴት አላውቅም? የት ነው የምታውቂኝ? ማን ነኝ? አሜን አይደል? አዎ፣ ግን ስሜን አይደለም የጠየኩሽ። እና ከስሜ ውጪ ስለ ማንነት የምታውቂ ነገር አለ? አይ አረ ምንም የለም። እሺ
ቆይ ግን አንቺ ስሜን እንዴት አወቅሽ? ስንተዋወቅ አንቺ ስም ነገርሽ እንጂ የኔ ስም እንኳን ነገርኩሽ ነበር። አይ ብሩክና ሮዛ እኮ ሲጠሩ ሰምቼ ነው። እንደዛ ነው? አዎ እንደዛ ነው። ምን ነው አጠፋው እንዴ? ምን? ስምህን ማወቅ አልነበረብኝ? አይ እንደዛ አይደለም፣ ብቻ የሆነ ነገርም አለ። ይቅርታ አልገባኝም። ቆይ አንቺ ከገጠር ከመጣሽ እንደዚህ ቁልጭ ያለ አማርኛ ልታወሪ ቻልሽ? እኔ ደግሞ ትንሽ ጊዜም ቢሆን ከተማ አሳልፍ ነበር፣ ለዛ ነው። እሺ በቃ ለማንኛውም ሻውን ሮዛ ክላስ አምጪልኝ። አሁን ነው? ትንሽ ቆይተሽ አምጪልኝ በቃ። እሺ። ለምንድን ነው የማውቃት ያክል የሚሰማኝ? በቃ 3 ደረስን ማለት እንዴ? አንተ ብቻ ማውራት ጀመርካ? እኔ ብቻዬን አላወራሁም። እርግጠኛ ነኝ በውስጥ ያወራን መስሎ ነበር። እና ወደ ውጭ ነበር ያወራሁት? አዎ እንደዛ እኮ ነው ያወራው። እሺ ምንድን ነው ያልኩት? እሱን ተውና ግን ማን ነው የምታውቃት? አዲሷ ማናት? አዲሷ ልጅ ህያብ ነው? አዎ ስሟ ህያብ ነው መሰለኝ። እሷንማ ታውቃታለህ እኮ እንደማውቃትማ ተሰምቶኛል። ብቻ የት እንደሆነ ነገር አይገባኝ። እሱማ ግልጽ እኮ ነው። ይሄ ደግሞ የት ነው? ኧረ ተው አሚን ነቃ በል በእናትህ። ይኸው እዚህ ቤት ውስጥ ነው የምታውቃት። የሌላ ታውቃታለህ? ይሮር እዛ በእናትህ ደግሞ እኮ አንተ ሰው ብዬ ማውራት እንዴ? ሰው አይደለም እንዴ? ቆይ እዚህ ቤት ጤነኛ ሰው የለም ማለት ነው? አክስቴ እንዴ ስልኬን እንዴት አገኘሽው? እታባ ደህና ናት አይደል? አክስቴ ላሳፍራችሁ ፈልጌ እኮ አይደለም። ይሄን ጋብቻ እንደማልፈልገው እኮ ደጋግሜ ነግሬሽ ነበር። አውቃለሁ ሳላሳውቅሽ ምንም ማድረግም የትም መሄድም አልነበረብኝም፣ ግን ልትሰሚኝ እንኳን ፈቃደኛ አልነበርሽም። እባክሽ አክስቴ እታባ ምንም አታውቅም፣ ምንም እንዳትያት እና አክስቴ ገንዘብ ሀብት ንብረት ስላለው የሰላም ህይወት እንኖራለን ማለት ነው? አክስቴ እሱ እኮ የሚያስበው በጉልበቱ ነው። አይ በፍጹም አልመለስ። እሱንም ባገባ ሞት ነው። መጥቶም እዚህ ቢገለኝ ያው ሞት ነው። አዎ አግብቼው ከምኖር መጥቶ ቢገለኝ ይሻለኝ። ኧረ እባክህ ቢያንስ ሰው ፊት እንኳን ብቻ ነው እንዴ? ጊዜ ደረሰ አይመስልህም? የተናቀውና የተከፋው አሜን አሁን ቀና ማለት ያለበት አይመስልህም? ግን እኮ ልጅቷ አልክ በውስጥ ከልጅቷ በላይ በጣም ብዙ ነገር የሚያሳስብ ነገር አለበት። ምናልባት የወይኗ ዘለላ ከሆነች ብዬ ነው። አዎ የወይኗ ዘለላ ናት። እና ልቅጠፋታ በቀኝ ያስኩን መልስ ወዴት ልታደርገው? በግራዬ። እሱ ቀድሞ ቢበስልስ? እንዴት? በለሱን በግራ ወይኑን በቀኙ ከያዝከው የሱ ቀድሞ እንደሚመስል አታውቅም። መቼም የግራ ናት በላ ማላ ደግሞ አለብህ። አላውቅም፣ ግን ከወይኗ በለሷን አጥብቄ እንዲዘስ ለምን ፈለግ? ምክንያቱም ገመትን እንጂ የወይኑ ዘለላ እንደሆነች አናውቅም። አንድ ነገር አየሁ ብለህ በእጅ ያዝኩን በለስ እንዳታበላሸው ተጠንቀቅ። እሺ አሁን ጊዜው ደርሷል። አንዱን ካርድ ሳበው። አልስብም። ሳበው። አልስብም። ሳበው። አልስብም። እረፍ። ይሄንን ነው መፍራት። ምኑን? ጭራሻም ጀምራል። የምን ሺሻ? ለካሱ ሰንደብድ ያደርጋል የሚሉት እውነታቸውን ነው። እና አሁን አጠገብ ምንም ነገር የለም፣ ግን አልስለም ትላለህ። ያማል እንዴ? አይ በቃ አሁን ተረዳህ። አይገርምም እንዴ?
ምን አንተ ከሱስ ለመውጣት እየሞከርክ ነው እንጂ ሱሰኛ አይደለም። እንዴት? የልንገር እዚህ ጋር ሺሻ አለ፣ እዚህ ጋር ደግሞ በጉንጫቸው ሙሉ ጫት የያዙ ሰዎች አሉ። ሁሉም ፊታቸው በጭስ ተሸፍኖ ይታያል። ከዛ አጠገብ ያለች ቆንጆ ልጅ ጉንጭህን እየሳመች ሺሻውን ጋበዘችህ። ተቀብለህ ያዝከው። ግን ሺሻ ምን እንደሚጎዳት እዚህ ልክ ሳበው ስትልክ አይ አልስበው ማለትና ልስማ ተጠጋ። ዝም ብለህ ሳበው ስትልክ ካልሳምኩሽ አልስብም ብለህ ጮክ። እኔ ካልሳምኩሽ አልስብም አልኩኝ። እርግጥ ካልሳምኩሽ አላልክም፣ ግን ደግሞ በውስጥ ታዋቂነት ካልሳምኩሽ ብለሃል። ቆይ አንተ ይሄን ሁላ ነገር እንዴት አወቅህ? እንዴ አልገባኝም። ቆይ ሮዚ ዛሬ ምን ሆና ነው? ምክንያቷንስ እንዴት ሳልጠይቃት መጣሁ? ተመልሼ ሂጄ ማጣራትም አለብኝ። ወርቅ ቆፋሪ ወርቁን ሊያስመልስ መጥቷል። አዎ ገብቻለሁ። ይኸውልህ ትሰማለህ? እኔ ተቃጥዬ ተሰቃይቼ ወርቅ ያረኩትን ወርቅ ማንም ሰው ሲያጌጥበት ማየት አልፈልግም። እኔ እኮ እንደማንም ስግብግብ ነጋዴ አይደለሁም። ይኸውልህ እኔ ያንን ሁላ መስዋዕትነት የከፈልኩት ለፍቅር እንጂ ለገንዘብ አይደለም። እየሰማኝ ነው? የማን ልጅ እንደሆንኩ ታውቃለህ እኮ። እሺ አሁን ስለ ሰውየው ማንነት አጣራ እና አበባዬ ወይኔ ሰለሞን፣ እሺ አሁን እንዴት እንደምገባ ብቻ ንገረኝ። እሱን አታስብ፣ ለእሷ እኔ መልአኩ አለሁ። ሁሌም እጠብቃታለሁ። ዛሬን እንደምንም ትቻለሁ፣ ነገ ግን እደርስላታለሁ። እሷን የነካችበትን እጁን ነው የምቆርጥላት። እና እኮ እኔ ባሏ እኮ ነኝ። የፈለግኩትን ነገር ማድረግ ይችላል። ምን ላድርግ ታዲያ? እሺ በጣም ወዳታለሁ። ካላገባሽ ደግሞ ሌላ ሰው ያታል። ሌላ ሰው ካያት ደግሞ እኔ ደስ አይለኝም። አንተ ደግሞ ከሷ ሌላ ሴት አለ እንዴ? እንግዲህ ደርሶብህ ይሆናል። ለማንኛውም በጣም ናፍቃኛለች። ነገ እስካያት ጓጉቻለሁ። በቃ እሺ ደውልልኝ። ቻው። ቆይ አንተ ግን እንደዚህ አይነት ነገር እንዴት ልትገምት ቻልክ? እንዴ ዝም ብዬ ነው። ሺሻ ቤቱን እኮ እዚህ ቤት ሲያመጣ ያክል ነው የታየኝ። ኧረ እኔ ሲሉ ሰምቼ ነው። አይ አይመስለኝም። ቆይ ግን አንተ ሺሻ በእናትህ ተው እንዴ። ቆይ ምን አስደነገጠ? እኔ ጓደኞች ስለሚሄዱ እነሱ ሲሉ ሰምቼ ነው። ቆይ ግን አንተ ሺሻ የሚል ቦታ በእናትህ ለሮዛ ከመጣች ትገለኛለች። ሲጥ ነው የምታደርገኝ። ዝም በል አትጮህ። ሮዛ ከሰማይ ሲጣራ ትገለኝ። በእናትህ አትጮህ። እሺ ምን አድርጎ ነው ደግሞ? በቃ እንትን ሆኖ እንትን ሲሆን ፀጉር ላይ ትንሽ ቆሻሻ እንጂ በስ እያነሳሁት እና መሬት ተንበርክኮ ነው የምታነሳለት። አሁን ለዛ እኮ ነው ሮዚ ብታይ እኮ ጭስ የሚመስል ነገር ማለቴ ሳር የሚመስል ነገር ማለት የሚሳብ ነገር ባስ ነው የሚደናበረው። አይ ሮዚ አልተደናበርኩም እኮ እንዳትጪብኝ ብዬ ነው። አንተ ደነስ ዝም ብዬ የምትጨዋብድ ነው የሚመስልህ እንዴ ሮዚ? አሁንም እኮ ይጮሽ ነው። አንተ ግን ከምትጀምር ላይ መልስ መስጠት የጀመርከው እኔ ምን አይነት ጣጣ ነው እናታችሁ? ሮዚ እንደዚህ ማትናደጅብኝ ትታመምሽ። እያየኸው አይደል እንዴ? በቃ እኔ ያለሁልሽ አይደል እንዴ? እኔን እያልሽ ተረጋጊ ሮዚ። የስራ ስልክ መደወል አለብኝ እና ደውላ። ስልኬ ውስጥ ነው። እዛ ድረስ እያወራሁ እጠብቅሻለሁ። እኔ የምልሽ እጅሽን ግን በደንብ እየታጠብሽ ነው የምትሰሪው? አዎ። ደግሞ ቤተሰቦች አካባቢ ባላሽ ደስ ይለኛል። ለአባቴ ብቸኛ ሴት ልጁ ነኝ። እሺ። ከኔ ውጭ ሌላ ሴት ልጄ ምናምን ብሎ ሲጠራ ደስ አይለኝም። እሺ። ስታወሪ በስርዓት አውሪ። እሺ። አባቴም አካባቢ ወንድሜም ማጠገብ እንዳላይሽ።
እሺ አንቺ አይሽው ለምን ታርጊ? እሺ ቆይ ግን ለምን ወደ መጣሽበት ቤት አትሄጂም? ወይም ደግሞ ሌላ ሰው ቤት ግቢ። ጋሼ እኮ ውጭ አላሉኝም። ደግሞ እዚህ ሀገር የማውቀው ማንም ሰው የለም። ይሄ እኮ ነው ችግራችሁ። ሰው ትንሽ ሲያዝንላችሁና ቦታ ሲሰጣችሁ የሰው አናት ላይ ፊት ትላላችሁ። ቆይ ያጠፋሁት ነገር አለ? አዎ አለ። ምንድን ነው ያጠፋሁት? እዚህ ቤት መጥተሽ ከኔ ጋር ለመኖር ማሰብሽ። ታዲያ ምን ችግር አለው? ደግሞ እህትም የለሽም። አማካሪ እህት ሆንሻለሁ። እህት? አዎ እህት። እኔም እህት የለኝም። ጥሩ እህት ሆንሻለሁ እኮ። አንቺ ለኔ እህት? አዎ ይሻላል። አዎ ይሻላል። አመመሽ እንዴ? አይ ደህና ነኝ። ካላመመሽ አልገመልሽ መሰለኝ። አሁን እንኳን አሞሻል። ይበቃሻል በቃ። ሮዚ ሮዝ ውስጥ ናት። ውስጥ ነች። እንዴ እያለቀሽ ነው? ኧረ አይደለም። ምን ነው እንዴ? እንባሽን እያየሁት አይደለም ትኛለሽ? አይ ዝም ብዬ ነው። ምነው ቅድም ተንኮለኛ ስላልኩሽ ከፋሽ እንዴ? አይ ኧረ እንደዛ አይደለም። እና ምንድን ነው? አይ ምንም አይደለም። እቺ ያማታል ወይስ ማስተዋል አልፈጠረባትም? እባክህ ሁሉም ነገር ይደርሳል። አባቴ እንዲያዝንብኝ አታድርግ። ቆይ ግን ሮዚ አትወጂኝም እንዴ? በቃ በእናትህ እንደሱ አትበል። እወድሃለሁ። እና እኮ ደስ ምን ችግር አለ? አባዬ እኔንም አንተንም ይቅር አይለንም። እባክህ ይቅር እባክህ። ሮዚ ይሄ እኮ ምንም የያዘ ነገር አለ። እባክህ ረፍ። እኔ ምንም ደስ አላለኝም። በዛ ላይ ደግሞ አባዬ መምጫውን ሰዓት ደርሷል። እኔም እኮ ጠርጥሬያለሁ። ድሮ እንጂ አሁን አትወጂኝ። እወድሃለሁ። አይታየኝማ መውደድሽ። እሺ ፍቅሬን የሚያረጋግጥልህ ከሆነ ምንም አደርጋለሁ። አዎ ከሱ ውጭ በምንም አይነት እርግጠኛ ልሆን አልችልም።